የአዳራሽ የአገልጋይ ክፍያ በጣም so many things አለ እንረዳቸዋለን። ቢ ሲምፕል ነው ያልኩ ያለሁት እኔ ወክ አድርጎ ተስፋዬ ጋቢሶ ነቄስ ትግስቱ ወይ ደግሞ ሌሎች እኔ ማቃቸው በጣም ብዙ አገልጋዮች ከኔ ጋር የሚያገለግሉ ወክ አድርጎ በዚህ መካከል ደናዋላችሁ ብለው እናንተ ለምን ጨነቃችሁ? ለምን ተጨነቃችሁ ነው? ለምን ተጨነቃችሁ ልንገራችሁ። የተከራያችሁት መኪና ያስጨነቃችኋል። የሰራችሁት ወንጀል አንዳንድ ወንጀሎቻችሁ ያስፈራችኋል። እሱ ኦኬ። ከዚህም በኋላ ህዝብም እንዲመራችሁ እንጠይቃለን። እኔ ኦፊሻሊ ተው በቃ ማንም ለበቀል እናንተ ለመነሳት የለበትም። የተፈጠረው ነገር ተፈጥሮ አልፏል። ይሄን አትናገር ማለት ምንድን ነው የሚባለው? እኔ ታውቂፋ አንተ እኮ በጣም የሚያምርብህ መዝሙር እሺ መዝሙር እየዘመርኩ ነው ኦኬ ዘምራለሁ። ታውት ከዚህ በኋላ ምን ትመኛለህ በሉኝ። V8 ደርድራችሁ የምትሄዱትን እናንተ ይሄን ይዛችሁ በተለይ የመንግስት አካላትን በዚሁ አጋጣሚ ያው ስራ ይበዛባቸዋል። የመንግስት አካላት ያው ስራ ይበዛባቸዋል። አንድ አገልጋይ ኖርማል ሆኖ የሆነ ቸርች ውስጥ ቢገባ እናንተም አትመድቡ አትቸገሩም። ቢካዝ እኛ የሰላም ሰዎች ነን። ወንጌል ያዘ ሰው ሰላም ሊሰጥ ነው። ወደ አንድ ከተማ ሲገባ ሰላም። እሺ ይሄንን እንዴት አድርጌ ልንገራችሁ? ይሄ መንግስት አካላቶችን ተወል አግዟቸው። በቃ እነሱ ሌላ ስራ አለባቸው። ገፍቶ ከመጣ ግን ጀስት ኖርማል ሲምፕል ሲቲ ለምንድን የጨነቃችሁ ነው? ጀስት ሲምፕል ሲቲ ሲምፕል ሲቲ ቀላል ነው። በትንሹ 500 ሺህ ብር አውጥተው ነው ለ20 ቀን እዚህ ሀገር አውስትራሊያ ያመጡኝ። እኔ ነው 20 ሺህ ወደ 500 ሺህ ብር ትኬት ቆርጠዋል። እንግዲህ ያሉበትን አሁን ጦርነቱን ምናምን ታውቃላችሁ። ፈርስት ክላስ አድርጉልኝ። ስመጣ ደግሞ ተደርድራችሁ ጠብቁኝ። ቀላል ነው እኮ ማለት በዛ ብላችሁ ዝም ብለሽ ልክ ብለህ ገባና ሰላም ብለህ ተቀላቀል። የኛ ህዝብ የሚያካብር ሲወደድ አዎ እንደምታዋርዱን እኮ እያወቀን ነው። ይሄንን መነግራችሁ እኮ ነው። ትንሽ ሌብላችሁ ለየት አድርጉ። ህዝብ በጣም ወደ ህዝብ ከጠጋ በጣም ይንቃል ህዝብ። ካራክተራችን፣ ባህሪያችን፣ አሰራራችን ይሄ የኢትዮጵያዊ ካራክተር ነው። ሰው በጣም ሲከብድበት ሲያስጨንቃችሁ እንደምትወዱ ዊ ነው። ግን ይሄን እያወቅን ፋሚሊያችንን እያለ ነው ወንድማማችን። ከናይጄሪያ ከምናምን የሚመጣ ትምህርት በራሱ የክርስቶስ ወንጌል አይደለም፣ የአፍሪካ ወንጌል ይባላል። አፍሪካን ጎስፕል። የአፍሪካ ወንጌል ምን አይነት መሰለ? የአፍሪካ ወንጌል ማለት ከአፍሪካ ውጭ የትም ሀገር ማሰብከው ማለት ዱባይ ሄደ ማሰብከው፣ ዱባይ ሀገር ሄደ፣ ኳታር ሄደ ማሰብከው፣ ሳውዲ ሪያድ ሄደ ማሰብከው። በሰብከው ሰውየው ምኑን ይሄ ምኑ ይመስራች ነው? ወንጌል ነው ያልከኝ? አይመስራቻ መኪና ይሰጣል ቢል እኔ 8 V8 እና 6 V ምናምን አለኝ። እግዚአብሔር እንዲህ ይላል፣ ቤት ሰራልሃለሁ፣ ስንት ይሁንልህ? ግራውንድ ስንት ይሁንልህ? ግራውንድ 2 ስትለው እሱ ግራውንድ 3 ለአያቴ የሰራሁላት፣ ግራውንድ 5 ለሚስቴ የሰራሁላት፣ ግራውንድ ምንትስ ብሎ ይነግራል። የአፍሪካ ወንጌል እንዲህ አይነት ሀገር ላይ ስትሄድ ማንም አሜንም አይለው። አፍሪካን ጎስፕል ይባላል። ደሃ ለደሃ ያው ይተጋገዛልና ከናይጄሪያ ማን ተቀበለው? የኢትዮጵያ ቤተክርስቲያኖች ተቀበሉት የአፍሪካን ጎስፕል። ስለዚህ በአፍሪካ ጎስፕል ኖት የጳውሎስ ወንጌል። የጳውሎስ ወንጌል ጳውሎስ አያቆም፣ ጴጥሮስ አያቆም። አብዛኛው እየተጧጧፍን ያለነው ባስመጣነው በአፍሪካ ጎስፕል ነው። አፍሪካን ጎስፕል። ዕቃ አዘጋጁ ብያቸዋለሁ፣ አላዘጋጁም። እንደ ሕፃን ቀለዱ። የእጅ መታጠቢያ 4000 5000 ህዝብ የሚታጠበው እጅ መታጠቢያ ላይ እግር ይታጠባል ብለው ሲያመጡ ምን ያህል ቀልድ እንደሆነ ይዩት። እንደምንም ብለው አንድ ሳፋ ከሰው ቤት አመጡ። ያመጡትን ሳፋ እሺ ብዬ ስል ምን አሉ መተው ለምን ቢቀር አይሻልም ወይ? በቃ ሰው ቲሸርቱን እየገዛ እየጸለይክለት ይሄዳል። አላረግም ነው እናንተ አሰሩ ብዬ መድረክ አስቀምጬ ማይክ ጥዬ ወጥቻለሁ። ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት፣ ስለዚህ የጸጋ ወንጌል ግን ያን ሁሉ እንደ ጉዳት ቆጥሬዋለሁ። አንድ ነገር ማመን ያለብህ ማለት ለመዳን ብለህ ኦር ለጽድቅ ብለህ ወይ ጌታ እንዲቆጥርልህ ብለህ ያደረካቸው ማናቸውም በጎ ነገር በጌታ ከሆንክበት ጊዜ ጀምሮ ተጨንቀ የኖርክበት ሁላችንም የምንኖረው ኑሮ ነው። የምንኖርበት ምክንያት ግን የተለያየ ነው። ሁላችንም በጽድቅ ለመኖር የምናስበት ምክንያት የተለያየ ነው። አንዳንዱ ገና ሊያስቆጥር ነው።
ስለዚህ እንደዚህ አይነቱ ሰው ኖ በማስቆጠር አይደለም በጸጋ ነው የዳንከው ሲባል ኪሳራ ውስጥ የወደቀ ይመስለዋል። ጳውሎስ ግን ያን ሁሉ ጽድቄን በሕግ የነበረውን ጽድቄን እኔ እንደምን ቆጥሬዋለሁ? እንደ ጉዳት ቆጥሬዋለሁ። ለምን? ስለዚህኛው መዳን ሳስብ ያኛው ጉዳት ነው። በሕግ የሚገኘው ጽድቅ ከንቱ ነው። እንዲያርግ አታርግ ተብሎ ተጠንቅቄ የኖርኩት ፈሪሳዊ ሆኜ የኖርኩበት ሁሉ ከንቱ እንደሆነ ቆጠርኩት አለ። ስለዚህ ጭካኔ ያስፈልገዋል። ምን? ለጌታ ፈርታችሁ ሲኦልን፣ ገሃነምን፣ ቅጣትን የሆነ ነገር ፈርታችሁ በጌታ ቤት በጣም የኖራችሁበት ነገር እሱን እንደ ኪሳራ የመቁጠር ብቃት ያስፈልጋችኋል። እሱን መቁጠር የማይችል ኖ ለጽድቅ ብዬ ነበር ለካ እስከዛሬ ያደረኩት ሮንግ ነው። ለካ በሕግ የሚገኘው ጽድቅ በማድረግ የሚገኘው ጽድቅ ለኔ አይቆጠርም። ለካ ስለ ጌታ ስለ ኢየሱስ ዕውቀት ከንቱ ነው የሚል የጳውሎስ አይነት ደፋር ሰው መሆን አለብን። አለበለዚያ ያስቆጠርክ በመሰልና ሰማይ ተመዝግቦልህ ተቀምጦልህ የዘላለም ሕይወት የምትጠብቅበት አድርገህ ካሰብክ የጸጋው ወንጌል አይገባ ማለት። የጸጋ ወንጌል መጀመሪያ ትምክትህን ያስጥላል፣ ባዶ እጅህን ያስቀርሃል። ጸጋ ስጦታ ስለሆነ የሆነ ዕቃ ይዘህ ልትቀበለው አትችልም። እለህ ነው የምትቀበለው። እጅ ላይ ባለ ነገር ላይ እግዚአብሔር ምንም ሊያስቀምጥ አይችልም። እሱ ምንድነው ያስቀው? እቺ የጾምኳት ነች፣ የጸለይኳት ነች፣ እና ለድሃ በላዋት ነች፣ እቺ ደግሞ አትስረቅ ነች፣ እቺ አትግደል ነች፣ እቺ አታመንዝር ነች፣ እቺ ጣዖት አታምልክ ነች ምናምን እና እኔ ጽድቅ ልሰጥ እፈልጋለሁኝ። ጌታ ሆይ እዚህ ላይ አትጨምርም? ያስኩት ላይ የእግዚአብሔር ጸጋ ያለ ሕግ ነው የተገለጠው። አስቀምጠ መጀመሪያ ቁጭ አድርገው። ከዛ በኋላ ያለ ሕግ የሆነ እግዚአብሔር ጽድቅ ይሰጣል። በዚህ ጊዜ በጣም ለመስበክም ለማስተማርም ጭንቅ የሆነው ኢየሱስን ተከተል ህይወት አሪፍ ይሆናል ነው ትምህርቱ። ብዙ ጊዜ እዚህ መድረክ ላይ እንደነገርኳችሁ የሌለ ስም አሸክሞታል ትምህርቱን ራሱ አይገባውም። ያ ስም they call it የባለጠግነት ወንጌል prosperity gospel no ስሙና ተግባሩ አይገናኝም። ስሙና ተግባሩ ፈጽሞ አይገናኝም። የባለጠግነት ትርጓሜያችንን መለወጥ አለብን። ባለጠግነት ጨርቅና መኪና አይደለም። ባለጠግነት ጫማና ሹመት አይደለም። ባለጠግነት የህይወት ሳክሰስ አይደለም። ባለጠግነት አይደለም። ይሄ ያላቸው ብዙ ድሆች የሞሉባት ዓለም ናት ይቻላል። እግዚአብሔር ሲያይ የሚያለቅስላቸው ድሆች፣ ወርቅ እየነዱ ግን ድሆች። እዚህ ቤተክርስቲያን ዓለማዊ ስለሆነች እኮ ነው። ደፍኒሽናችን ሁሉ ዓለማዊ ነው። ባለጠጋ ማን ነው ስትለው መኪናው እንትን የሆነ እግዚአብሔር እያለቀሰለት ይሆናል ድሃ ነው ብሎ። ባለጠግነትና ድህነት በማቴሪያል አይለካም። ይኑራችሁ ግን አይለካም። ሰውን ድሃ የሚያደርገውም ባለጠጋ የሚያደርገውም ሀብትና ንብረት አይደለም። በጣም ብዙ ሀብት አከማችተህ ድሃ ሊልህ ይችላል እግዚአብሔር። እንደ ሎዶቅያ ክርስቲያኖች በጣም ምንም የሌላቸውን ምስኪኖችን እኛ ድሆች የምንላቸውን ባለጠጎች ይላቸዋል እግዚአብሔር። ባለጠግነትና ድህነት የሚለካ በማቴሪያል ስላልሆነ በጣም ብዙ ሰው አሁን ብዙ ሰባኪያንም ባለጠጋ የብልጥግና ወንጌል የምትሉት ታዲያ የድህነት ልስበክ ይላሉ። ታዲያ ድሃ እንሁን ይላሉ። እኛ መቼ ድሃ እንሁን አለን? ይሲ የብልጥግና ወንጌል ተቃራኒው ድህነት አይደለም። ኢየሱስ ነው ተቃራኒ። ኢየሱስ ነው የለውም። ኢየሱስን እንያዝ ነው። ኢየሱስን የያዘ ባለጠጋ ነው። ዴፊኒሽናችን እሱ። ኢየሱስ ራሱ ወርቅ ነው። ኢየሱስ ራሱ ብር ነው። ኢየሱስ ራሱ ኤቭሪቲንግ ነው። ኢየሱስ ራሱ እሱ ባለጠግነት ነው። እሱ አት ፐርሰን እሱን ይዘኸው በቃ ይኑር አይኑር አንተ ባለጠጋ ነህ። ዴፊኒሽኑ ሌሎች የባለጠግነት መለኪያዎችን ሊያስጥል ይችላል።